እቺ ነገር በቃ ፊዚክስ ትሆነባችሁ። ስላሴ የሚለው ነገር ማንም ሰው አይገባው። ለምን እንደማይገባው ብቻ አላውቅም። ሁሱ በአጭር አማርኛ ሲያስረዳ ስላሴ የሆነ ሳምቡሳ አንድም ሶስት ነው። ያለንበት እንደዛ አይደረግም። እኔ የለሁበትም። እኔ ከደሙ ንጹህ ነኝ። እላይ ስንጠብቅህ ታች ትወርዳለህ። እታች ደግሞ ተከትለን ስንመጣ መሀል ላይ ትሆናለህ። የፌንጥ አይነት ባህሪ ያለብህ አስተካክል። ነገር ግን ደግሞ ትክክለኛ ትርጉሙ ወላሂ ሶስት ነው። ሶስት ስም ነው የተሰጣችሁ። ዚስ ማይንድ አሉን እስኪ ይሁት ወላሂ አብ ወልድ መንፈስ ቅዱስ እንደዚህ ማለት ነበር። ሳምቡሳ አምጥቶ ሰውን ለማስረዳት መሞከር ተገቢ አይመስለኝም። በቀላሉ እኮ በወላሂ ማስረዳት ይቻል ነበር። ዚስ ማይንድ ተጠቀሙበት። አንዳንዴ እኮ ከአንገታችን በላይ የተቀመጠልን ለጌጥ አይደለም፣ አስበን የሆነ ነገር ለማድረግ ነው። ዚስ ማይንድ ከ50 ሺህ ህፃናት በላይ እንዲሞቱ ያደረገና የተለያዩ ሰዎች እንዲሞቱ ያደረገው ሰው ዜና እረፍት። የአሜሪካ ሴናተር የሆነና አሜሪካ ባጠፋችው ጥፋት ሁሉ እጅ ያለበት ሊንዚ ግራም መሞቱን እንግዲህ ይሄንን ነገር ኢራኖች ሲሰሙ ሊያምኑ አልቻሉ። አንድ ሰው መሞት አስደስቷችሁ ዜናው ደስ ስላላችሁ ሁለት የዜና አንባችሁ ታውቃላችሁ። ኢራኖች ይህንን ነገር እያጠረጠሩት እኛም ደስ ብሎን እየሰማን ነበርን። ነገሮች ይቆያሉ እንጂ የእጃቸውን ማግኘታቸው አይቀርም። ቁርአኑ ምንድን ነው የሚለው? ወላ ተሕሰበና አላህ ጋፊለን ኖ እንደዛም አይደለም። ብቻ ጋፊለን አማ ያዕለሙ ዛሊሙን የሚል ቁርአን ያለ ኮመንት ስር ፈልጓል። አይን ነገር በደለኞቹ የትም ቢሆኑ የእጃቸው ማግኘታቸው አይቀርም። አስታወስኩት። ወላ ተሕሰበና አላህ ጋፊለን አማ ያዕመሉ ዛሊሙን። እኔ እውቀት ከየት እንደሚጎርፍ አላቅም። ብቻ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? በጣም እያማረብሽ ነው። ምንም ነገር አይመስለኝም። በዚህ ውበት ላይ ደግሞ ድብርት ከፊትሽ ይታያል። ስራ በዝቶብሽ ይሆን ምን ይሆን አላቅም። ብቻ አብረን ዘና ፈታ የምንልበት ፕሮግራም ስለሆነ ሁላችንም ይሄንን ቪዲዮ ላይክ ሳናደርግ አንጀምር። አንተ በአመቺሳ ስም ወጥቶላል እንዴ? በአመቺሳ ስም ወጥቶላል ወይ? እኔ ማን ብሎ ነው ያወጣል? አመቺሳ ቶሎሳ አለ። ስራ ትጀምራለህ፣ ከሰው ጋር ተጣልተህ ትለያያለህ። እውነት ነው። አቤት እውነት ነው። የሆነ ነገር ትዳር ትጀምራለህ፣ አትስማማም፣ ትለያያለህ። እውነት ነው። አቤት እውነት ነው። የሆነ ነገር እጅ ይገባል፣ ከዛ በኋላ በምን እንደሆነ አታውቅም፣ ከእጅ ወጥቶ ሲሄድ ነው የምታውቀው። እውነት ነው። ነገሮች ሁሉ ተበላሽተውብህ ነው ማየው። ይሄ ክፉ መንፈስ ስም ላይ የተጣበቀውን ዛሬ ሰበርኩት። አሜን አሜን አሜን። ስምን ልቀይረው? አዎ። ከዚህ ቀን ጀምሮ አፍራሽ ነህ። አሜን። ስም አፍራሽ ነው። አሜን። የዲያብሎስን ስራ ታፈርስ ዘንድ አሜን። ስሙ ማን ነው? ከዛሬ በኋላ የዲያብሎስን ስራ አፍራሽ ነው። አሜን። ስም ማን ነው? ቶለሳ። ዚስ ማይንድ ነገሮች እየባሱ ሶሻል ሚዲያ ሴት እህቶቻችንን ከእጃችን ላይ እያወጣብን ያለበት ሰዓት ላይ ነው ያለነው። በወንድማችን ጂንስ ዘንጥ እያለች ነው። Pónteme de espalda. በነገራችን ላይ ሶሻል ሚዲያ ላይ ሰዎች አያዩኝም ብላችሁ ካሰባችሁ እጅግ በጣም ተሳስታችኋል። መንገድ ላይ ከምትሄዱት በላይ ሶሻል ሚዲያ ላይ እናንተን ይመለከታሉ። መንገድ ላይ ብትሄጂ በዛ ከተባለ 1000 ሰው 2000 ሰው ቢያዩሽ፣ ነገር ግን እዚህ ላይ በቀላሉ ከ20000 ሰዎች በላይ የመመልከት እድል አላችሁ። ከ20000 ሰው ውስጥ 10000 ሴት ናት ብንል 10000 ወንድ ነው ብንል ከ10000 ወንዶች በላይ እቺ ልጅ እየተመለከቱ ነው ማለት ነው። ሶላቱ ተቀበለላ ሙስሊም ወጥቶ ኒቃብ የተፈለገው ለምን እንደሆነ ረስታችኋል ይመስለኛል። በዚህ ብቻ አላበቃችም። ነገሩ በዚህ ብቻ አላበቃም። ምን እንደተፈጠረ ድንግለኛ አርሽ ሊበላኝ ሲነሳ እኔ ደግሞ ልጄን ይንሳኝ ደማነስ ስላለብኝ ነው እንጂ ሳቢ ማንም ሰው ነግቶኝ አያውቅም። ሰላም እሺ በቃ ይቅርታ ብላክ አላበለኝም።
በዚህ ጉዳይ ላይ ኡስታዝ እንደዚህ ብለው ቢናገሩ ችግሩ ምንድነው? ሚዲያ ላይ ወጣ ሴት እንዳታገቡ አደራ፣ በአላህ ስም ነው የሚይዛችሁ። ሚዲያ ላይ ወጡ ሴቶች አይሆኑም፣ ዘር ይበላሻል። የፈለገች ቆንጆ ብትሆን የፈለገ መኪና ቢኖራት መኪና ገዝታ ቁልፍ ብትሰጥ እንዳታገባ፣ ህይወት ይበላሻል። መድረሳ መስጂድ ወይንም ደግሞ የተከበረ ቤት ላይ ታንጻ ያደገችን ሴት ፈልግ። ሚዲያ ላይ ወጣች ሴት አላህን ያልፈራቸው አንተን ትፈራለች ብለህ ትላለህ? 30 አይነት ወንድ ሲጨብጥ ከ31 ወንድ ጉዞ ስታደርግ የነበረች ሴት ብክራ አገኛለሁ ብለህ ትሄዳለህ? ተሸውደሃል። በሆነ ነገር ልሸውደህ ትችላለች፣ ወይ የሆነ ደም ልታሳየህ ትችላለች። እንዳትሸወድ ወላሂ ስንት ሲስተም አለ፣ ስንት ብልግና ይሰራሉ። ተጠንቀቅ። ከመድረሳ ከመስጂድ ከጥሩ ሰው ቤት ፈልግ። አረ እንደዚህ አይነት ሴቶች ከማግባት አግብቶ የፈቱ ሴቶችን አግባ ይሻላል። ባላቸው የሞተባቸው ሴቶች ፈልግ አግባ። ልጅም ቢኖራት ለምን 10 ልጅ አይኖራትም? እንዲህ ሚዲያ ላይ የወጡ ሴቶች ያስበሉሃል። ተጠንቀቅ። ውርደትን ነው የምትቀምሰው። ምናልባት ያገባችሁ ካላችሁ ተውበት አስደርጓቸውና እናንተም ተውበት አድርጉ። ፍቱ እያልኩ አይደለም። በዛ ይዛችሁ ደግሞ ገብታችሁ እርምጃ እንዳትወስዱ። ኡስታዝ ይሄንን ቢሉ ምንም አይገርምም። ሶሻል ሚዲያ ላይ በእንደዚህ አይነት መልኩ ቢወጡሳ ብሎ የሆነ ሰውም ጠይቆኝ ነበር። በዚህ እንደልቃለን የከውኑ ጀንበር ምን መስለው በጣይ በጀንበሩ መመሰያተናው አረቋናው ሲሮ ሙሐመድ ነብየ ወዳጀ ነብየ የፋጢማ ታተሙት ሙሐመድ ነብየ ዘጠኙ ሙርሰሎች መጡ በየወሩ አርግዘሻል ብለው ሰላሚና ሊነግሩ ሙሐመድ ነብይ ብለው አሏሚና ራሴናም እኔ በዚህ ጉዳይ ላይ ምንም የማውቀው ነገር የምን አባትክ ደግሞ ወደዚህ ግን ይሄንን ሁሉ ብንመለከትም እጅግ በጣም የምታስገርምና እጅግ በጣም ብዙዎቹ እየተቀባበሏት ያለች ልጅ አገኘ። ስሚ መብራት ሄደበት ባልሽ ሳይሰራ ስሚ አረ እንደው ማዝኜልሽ እኮ ነው። ሴት ስለሆንሽ በፊልተር ነው ያነሳውሽ። በፊልተር ነው በፊልተር እኮ ነው። ፊልተር የሌለው መስለሽ ነው። ባልሽን ግን ካለ ፊልተር ነው ያነሳውት። ቦታኝ ጭቃ ውስጥ ልትገቢ ነው። በአላህ ያያችሁ እያነሳችሁ ነው። ልታግዢው ነው? አረ ወላሂ በይ እና ይሄ ቁርስ ነው። እኔ እኮ ልሄድ ነው። ስሚ እስኪ ይታይ ቁርስ ይታይ። ማሻአላ ጎበዝ እኮ ነሽ። ለባሏ ቁርስ ሰርታ እሱ ቀድሞ ነው የወጣው። አይ እንደዚህ ነው የኢትዮጵያ ሴቶች ባለሙያ ናቸው። እና አልፎስት እኮ ነው። ስሚ መፍሩት ማገዝ ነበረብሽ ለብሰሽ። ይሄ ምንድነው ቱታ ነገር ለብሰሽ አግዡ። አዎ እኮ በቃ አግዡ። ስራ የለሽም ዛሬ አትሄጂም? ወላሂ ሀያ ቻው። እኔ ምን ሄድ ነው እንብላ ይባል ኧረ ተይ። እኔስ በልቼ ነው የመጣሁት። ቻው። አዎ ቻው። እሺ ብሮ አይዞን። እንደነዚህ ደግሞ ልዩ የሆኑ ሴቶችን በመሀል እንመለከታለን። ሲጀመር እኔ ላንቺ ይመሰክራል። ኩዝንጥሉ ዋቴ ኮኑ ሳክስ ብቻ ግን ያው አትመኝ። አንተ ገነት አትገባ። ሰው የሆነ ነገርን ለማግኘት እጅግ በጣም ሲመኝ ምን ያደርጋል ብላችሁ ታስባላችሁ? አንዳንድ ሰዎች ይሄ ነገር አይሆንም ብለው ሲያስቡ ብዙ ነገሮችን ለአላህ ቃል ሲገቡ ተመልክታችሁ ሊሆን ይችላል። እቺ ልጅ ግን ያለችው ነገር አሰላሙ አለይኩም ወራህመቱላሂ እንዴት ናችሁ ቤተሰቦች? ይሄን የሙአዝ ሀቢብ ነሽዳ ማለት ነው 12ኛ ክፍል እያለሁኝ ሳጠና ነው ለኔ እንትን እንዲሆነኝ ሞራል እንዲሆነኝ ብዬ ሳደምጥ የነበረውና 12 ጥሩ ውጤት ካመጣው ይሄን ነሽ በዚህ ነሽዳ ሰራለሁ ብዬ አስቤ ነበር። 12 አልፎ አሁን ዲግሪ እንግዲህ አሸንፍ ያለው ማለት ነው እና በጣም ወዶ ነሽዳ ነው ወጣ ያብራ በቃ ለነሽዳው ነው ማለት ነው። ከስሜቷ ጋር የሚገናኝ ነገር ይኖራል ብለን አስበን እኛም እናልፈዋለን። ነገር ግን ደግሞ እጅግ በጣም ልዩ ሴትን ደግሞ ተመልከቷት። እቺ ጀግናታችንን ኒቃብ ፊትን እንጂ ጭንቅላትን አይሸፍንም። ከሄልዝ ኤንድ ሜዲሲን ኮሌጅ በፐብሊክ ሄልዝ ዲፓርትመንት ከተመራቂ ሴቶች ሁሉ ከፍተኛ ውጤት በማምጣት የዋንጫና የሜዳሊያ ተሸላሚ ሆናለች። እቺታችንን ሁላችሁም እንኳን ደስ አለሽ በሏት።
ፎሎ ማድረግ እንዳይረሳ። ኒቃብ ፊትን እንጂ ጭንቅላትን አእምሮን እንደማይሸፍንም አስመልክታለች ብዬ አስባለሁ። አሁንም ቢሆኑ እነሱ እንደዚህ አይነት ነገሮችን ዲሞናይዝድ ለማድረግ ይሞክራሉ። እሺ እንጀራ 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 ነው ወደ ጋማለት ምናምኑ በልቶ አታመጡብን ነገር የለም። እሺ ቀዩም እንጀራ ነው ቀዩም እንጀራ ነው የምን እንጀራ ነው የምን እንጀራ ነው ገብቶን ካገኘሁት እስቲ በልተሽ አሳይን። እውነት በልተሽ አሳይን፣ እንጠብቃለን። በልተሽ አሳይን። ድንቹስ በከለር የለውም፣ በከለር የለውም ድንቹ። እናና ዘመዴ አካሌን ያበባ ዘመድ የድን ወደኔ አበባ እናና ዘመዴ አካሌን ያበባ ዘመድ የድን ወደኔ አበባ ለወጩ ወራጩ ነገር አገባዩ እዛቻሪው በስቶ ገላው እስቲ በልተሽ አሳይ። እዛቻሪው በስቶ ቆረሰች ቆረሰች ነያመራረቱ ሸከሸከሙላት ምናምኑ በቱ ወደ ከማለት ምናምኑ በቱ ወደ ከማለት እኔ በቃኝ። ሚጡ ተነሽ ማውሃም ጭልኝ። እሺ ምንሽ ነው አንቺ? ምንሽ ነው ሚጡ? ቆይ አላምጣልሽ። እንቺ ውሃ አምጪልኝ አላልከኝም? ጠጣ ይሁን። ምን ይባላል ይሄው? ይሄው ምን ይባላል? ለሌላ ጊዜም ትምህርት ነው። ደግሞ ላላገቡት ደግሞ የበለጠ እጅግ በጣም ሊቅ የሆነ ሰው ከሰው የሆነ ነገርን ይማራል። ብልህ ሰው ደግሞ ከራሱ አንዳንድ ነገሮችን ይማራል። በወር 3 ሚሊዮን እና ከዛ በላይ የማሰራ ሴት አናገባም። ወንዶች ስሙ፣ ትራሽ የያዛችሁትን ነገር እኮ የነፍስ ጉዳይ ያረጋችሁት። እሱን ካልቀመሱ ይሞታሉ ተብላችኋል። ያለሱ መኖር እኮ ይቻላል እንዴ? ኧረ ስርዓት የሚደብር ነገር እንነጋገር። ውይ እንዴ ተመርቸ ሰላም። አንድንም ወንድ ጠይቁ ይፈልጋል፣ ግን 3 ሚሊዮን የሚያስወጣ አክል አይደለም የምንፈልገው። እኔ 3 ሚሊዮን ካለን ከሳውዲ አረቢያ ፀሐይ መሰለቿን ያለጠፈች አምጥቼ አላገባም። ካንቺ ምን ያሳክከኛል? ካንቺ በ3 ሚሊዮን 3 ሚሊዮን ምን አለ? እና 3 ሚሊዮን ምን አለ? ሁላችንም ማስመሳዮች። የአሜሪካ ዳቦ የኢትዮጵያ ዳቦ ኮብሎ ዳቦ ብሎ እየሸጡልን ያሉ ይመስለኛል። አንድ ልጅ ወድጄ ያየሁት ፈተና እንዴት ገባበት ሽንድትለስል በሚያምነው ቋንቋዬ ያላረኩት የለም ማለት አቤታ ማይስቲዬ አያለው ታቤታ ማይስቲዬ ስሞ ጉዳት ታርግም አያለው ታቤታ ማይስቲዬ ስሞ ጉዳት ታርግም ነገር ግን ደግሞ በእንደዚህ አይነት መንገድ ተጠቅመው አንዳንድ ሰዎች ቢዝነስ ለመስራት የሚሞክሩ ሰዎች አይጠፉም። የምትመለከቱት መኪና ባለቤት በመዲናችን አዲስ አበባ እጅጉን መነጋገሪያ ሆኗል። እንደምትመለከቱት እጅግ ውድና ቅንጡ በሆነ በ8 ሚሊዮን ብር የቤት መኪና እንጨት ጭኖ ሲጓዝ የተመለከቱ ሁሉ ይሄ ግለሰብ በችግራችን መሳለቅ ፈልጓል፣ እኛ የባስና የታክሲ ሰልፍ አስመርሮናል፣ እሱ በጀቱር እንጨት
ይጭናል ሲሉ ተደምጠዋል። ሌሎች ደግሞ በተቃራኒው የገንዛ ሀብቱ ንብረቱ ነው፣ ከፈለገ እንጨት አይደለም አፈር ሊጭንበት ይችላል፣ መብቱ ነውም ብለዋል። ቤተሰቦቼ እናንተስ በዚህ ጉዳይ ያላችሁ ሀሳብ አስተያየት ምንድን ነው? በ8 ሚሊዮን ብር መኪና እንጨት ጭኖ እየተጓዘ ነው። ይሄ ነገር ሰዎችን ለማስተማር ነው ብለው የሚያስቡ ሰዎችም አይጠፉም። ነገር ግን አንዳንድ ወጪዎችን ለመቀነስ እንደዚህ ለማድረግ ፈልገው ነው ብለው የሚያወሩ በጣም ብዙዎቹ እንዳሉ ሰምተናል። የአሜሪካ ሴናተር የሆነና አሜሪካ ባጠፋችው ጥፋት ሁሉ እጅ ያለበት ሊንዚ ግራም መሞቱን እንግዲህ የሊንዚ ግራም ኦፊስ አሳውቋል። የሞተበት ጉዳይ የታወቀ ነገር ባይኖርም ድንገተኛ ነው የተባለው፣ ሀርት አታክም ነው ይባላል፣ ምንም ነው ይባላል። ግን ከጥቂት ጊዜ በፊት ከዩክሬን እንደተመለሰ ታውቋል። ለማንኛውም ሊንዚ ግራም እንግዲህ አሜሪካ በሰራችው ጥፋት በሙሉ እጁ ያለበት ነው። አሜሪካ ኢራቅን ኢንቬድ አድርጋ እንግዲህ ያ ሁሉ ሰው እንዲሞት ሰበብ ከሆኑ ሰዎች መካከል አንደኛው ሊንዚ ግራም ራሱ ነው። ሁለተኛ ከአፍጋኒስታን ውጊያ ውስጥ እንግዲህ አሜሪካ አፍጋኒስታን ውስጥ ገብታ እንግዲህ ያ ሁሉ ጭፍጨፋ ያ ሁሉ ጉዳት እንዲደርስ ከፍተኛ ጥሪ ሲያደርግና ሲያጋግል የነበረው ሊንዚ ግራም ነበረ። አሜሪካ ከአፍጋኒስታን ውስጥ እንዳትወጣም በጣም በተደጋጋሚ ጥረት ሲያደርግ የነበረ ነው። ሊቢያ ውስጥ እንግዲህ ያ ሁሉ ችግር እንዲፈጠር ያ ሁሉ አሜሪካ ገብታ እንግዲህ ያን ሁሉ ጉዳት እንድታደርስ በጣም በከፍተኛ ጥሪ ሲያደርግ የነበረ ሰው ነው። ከዛ ውጭ እንግዲህ ኢራንን ለምሳሌ አሜሪካ ኢራን አታክ እንድታደርግ ከ2010 ጀምሮ እንግዲህ ካለፉት 10 ምናምን ዓመታት በፊት ጀምሮ እንግዲህ በተደጋጋሚ ጥሪ ሲያደርግ የነበረና በአሁኑም የኢራንና አሜሪካ ጦርነት በጣም በከፍተኛ ሁኔታ ተሳታፊ የነበረ ሰው ነበረ። እንግዲህ ሁሉ ጉዳት እንዲደርስ አሜሪካ በቃ በየሀገሩ ገብታ ጥቃት እንድታደርስ ወላ ቬንዙዌላ አልቀረ ወላ ኒጀር አልቀረ ወላማ በየቦታው እንግዲህ ጥሪ ሲያደርግ የነበረ ሰው ነው። በሌላ በኩል በጣም ዳይ ሃርድ የሆነ የእስራኤል ደጋፊና ጋዛን እስራኤል ፍላትን እንድታደርግ ሙሉ ለሙሉ እንድታጠፋ ጥሪ ሲያደርግ የነበረና የትኛውንም አይነት ቁጥር ያለው የፍልስጤም ሲቪሊያን ቢሞት ግድ የለኝም የራሳቸው ጉዳይ እስከ ማለት የደረሰ ሰው ነው። ከዛ ውጪ ምንድነው የዶናልድ ትራምፕ አድሚኒስትሬሽን ሪፐብሊካን ነው ባይተወይ የዶናልድ ትራምፕ ፓርቲ ነው እና የዶናልድ ትራምፕ አድሚኒስትሬሽን እስራኤል ወራ የያዘችውን የሶሪያን ጎላን ሃይትና የመሳሰሉ ቦታዎችን የእስራኤል ቦታ ነው እንጂ የሶሪያ አይደለም ብሎ ሪኮግናይዝ እንዲያደርግ ከኢንተርናሽናል ሕግ ውጪ ሪኮግናይዝ እንዲያደርግ በተደጋጋሚ ሲጣራ የነበረ ሰው ነው። የእስራኤልን ጄኖሳይዳል የጋዛ ጄኖሳይዳል ዋር ጀስቲፋይ ለማድረግና የፈለገችውን ታድርግ መብቷ ነው እስከ ማለት የደረሰ በጣም አዛ የነበረ ሰው ነበረ። ለማንኛውም እንግዲህ በድንገት ህይወቱ ማለፉ ታውቋል። በድንገት ህይወቱ ቢያልፍም ኢራናውያን ግን እጅግ በጣም በትልቅ ድግስ እያከበሩት ነው። የአንድ ሰው መሞት አስደስቷችሁ ዜናው ደስ ስላላችሁ ሁለት የዜና አንባቢዎች ታውቃላችሁ። ከጀርባ የምትመለከቱት የኢራናዊ ኒውስ አንከር ደግሞ የኢራን ዜና አንባቢ እንግዲህ የሊንዚ ግራም መሞት አስደስቶት ወደ ሲኦል ተሸኝቷል፣ ወደ ሲኦል ሄደዋል በማለት ዜናው ደስ ስላለኝ ሁለቴ ላንብላችሁ ብሎ ትናንትና ሁለቴ ነው ዜናውን ያነበበው። ሊንዚ ግራም እንግዲህ በጣም ፋር ራይት የትራምፕ ፕሮፓጋንዳ በጣም ሰፖርት ከሚያደርጉ ሴናተሮች መካከል የሚጠቀሱ ናቸው። በተለይም ደግሞ ኢራን ላይ የነበረውን ጦርነት ከዚህም በተጨማሪ ጋዛ ላይ የነበረውን ጭፍጨፋ እንደዚሁም ደግሞ ዩክሬንን ሰፖርት በማድረግ ይታወቃሉ። ባሳለፍነው አርብ እንግዲህ በኪየቭ ተገኝተው በዩክሬን ዋና ከተማ በኪየቭ ተገኝተው የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን አግኝተው ነበር። እንደምትመለከቱት የመሞታቸው ዜና የተሰማው እንግዲህ ዛሬ ጠዋት አካባቢ ነው። ከጥቂት ሰዓታት በፊት ነው ዜናቸው የመሞት ዜናቸው የተሰማው። ድንገት ሃርት ፌሊየር ደግሞ ድንገት የልብ ድካም አጋጥሟቸው ተብሏል። ተጋጋሚ በተለያዩ ቴሌቫይዝ በተደረጉ ንግግሮቻቸው እንግዲህ ሊንዚ ግራም የኢራን ጦርነት እንደሚደግፉና የኢራን ሪጂም ሙሉ በሙሉ ፌል እንደሚያደርግ የኢራን ሪጂም ሙሉ በሙሉ እንደሚሞት እንደሚያምኑ ይናገሩ ነበር። የኢራን ስቴት ሚዲያዎች እንዳወጡት ፎቶ ከሆነ ደግሞ የመጀመሪያው ታርጌትን ኢሊሚኔት አድርገናል በማለት እንደምታዩት ሊንዚ ግራም ላይ ኤክስ አድርገውባቸዋል። እንግዲህ ይሄ የምትመለከቱት መግደል አለብን ወር ደግሞ የኢራን ጠላት ናቸው ብለው የሚታሰቡ ሰዎች ናቸው ኢራኖች እንደዚህ ያስቀመጡት ማለት ነው። እነዚህ ሰዎች እንግዲህ የምትመለከቷቸው የተቀመጡበት ኦርደር አይዲኤፍ ወር ደግሞ የእስራኤል ዲፌንስ ፎርስ የእስራኤል መከላከያ ሰው ከሞተ በኋላ ወር ደግሞ ሰው ከገደሉ በኋላ እከሌን ገድለዋል ለማለት የሚጠቀሙበት ሌያውት ነው። ይሄ ኢራን ኢዝ ፐብሊክሊ ሞኪንግ የአይዲኤፍን ስራ ስለዚህ እንደዚህ አድርገው አስቀምጦታል። መጀመሪያ ሊንዚ ግራም ኤክስ ተወግዷል ወር ደግሞ ወደ ሲኦል ተሸኝቷል በማለት ዶናልድ ትራምፕ፣ ቤንያሚን ኔታንያሁ፣ መሐመድ ቢን ዛይድ፣ ከዛ ማርኮ ሩቢዮ፣ ከዛ ጄዲ ቫንስ፣ ከዛ ፒት ሄግሴት፣ ከዛ እዚህ ጋር እስራኤል ካትስ በቃ ላይ መግደል አለብን ብሎ የሚያስባቸው ሰዎች። በሚገርም ሁኔታ ደግሞ ሊንዚ ግራም ከሰሞኑ ከነበሩት የኢራን ሰልፎች ወር ደግሞ የኢራን ሰላማዊ ሰልፎች ላይ ፎቶቸውን ይዘው መሞት አለባቸው ወር ደግሞ መገደል አለባቸው ብሎ ፎቶቸውን ይዘው ከወጧቸው ፖለቲከኞች መካከል አንደኛው ነበሩ። ስለተከታተላችሁ አመሰግናለሁ። እስካሁን ድረስ ቪዲዮ እስካሁን አሳደስ ከቆያችሁ 2 ቁጥር ኮሜንት ላይ ጻፉልኝ። አይቀርም የዶናልድ ትራምፕንም የጋሽ ቢኒንም እንጠብቃለን። ብዙ መሞት ያለባቸው እጅግ በጣም ሲሞቱ ግን ሴሌብሬት የምናደርጋቸው ብዙ ሰዎች አሉ። እነዛን ሰዎች እንግዲህ እኛም እንጠብቃለን። ትዳር ሂዶ በመጨረሻው ዘመን ህዝብ ባለበት ላይ እንደዚህ መጨቃጨቅ። እሺ ባካጅረው ለካ እዚህ ቁጭ ብለህልኝ ነው ያለኸው። እኔ እዛ ለባብሽ እየጠበኩ ውዴ አም ሶሪ ግን አጋጣሚ ጓደኛ ሼር አድርጋኝ እኮ ነው የገባሁት። እንዴ ምን ያደርግልሃል? ምንድነው አንተ? ቆይ ቲክቶክ ላይ ምንድነው የሚሰራልህ? ምን አለበት ቁጭ ብለህ ትጠብቀኝ? እቤቴ ማርለ አልመጣሽም እስከዛ ድረስ እኔ እስከምመጣ መጠበቁ ምን ችግር አለው ነው የምልህ። ግዴታ ነው ቲክቶክ ላይ ቁጭ ብለህ አንተ ከጓደኞቹ ጋር መለፋደዱ። ተቀመጣለሁ። አንቺ ያለሽው እዛ
እንዴ ምን ችግር አለው? ቤት ቁጭ ብላ አርፈህ ብትቀመጥ ነው የምልህ። ምን ችግር አለው? ምን ያደርግልሃል? አብረን ለመቆጣጠር እንደ ተነጋገር ነው። አንተ መቼ ነው ግን ቆይ እኔን የምታስደስተኝ? መቼ ነው እንደዚህ እንደ ጓደኞቼ አይነት ባሎች የምትሆነው? ግን እኔ ግራ ግብት እኮ ነው ያለኝ። እስኪ ቤት እስከምመጣ ጠብቂኝ። ለብሰህ ጠብቀኝ ነው ያልኩህ እንጂ ቲክቶክ ላይ ሄደህ ተሰቀል አይደለም ያልኩህ። ምን ያደርግልሃል? ቲክቶክ ለዛሬ ቢቀር ምን ያደርግልሃል? እስቲ ንገረኝ። ቤት ውስጥ ብቻዬን ከመሆን ብዬ ሼር ሲያደርጉኝ ገባሁ። ምን ትሆናለህ? ትሞታለህ። ቲክቶክ ባታወራ ትሞታለህ። ንገረኝ እስቲ። ካልገባሁም ቁጭ ብል ምንድን ነው? what's the difference? ምንም ይሁን በቃ ምንም ይሁን እኔ ለባብሰህ ጠብቀኝ ነው ያልኩህ እንጂ ቲክቶክ ላይ ቁጭ ብለህ ተሰቀልባደን አይደለም። ምን ያደርግልሃል? ለባሳሽኝ ማሮዶን ቀይለ ምን ልታሳይ ነው? ምንድን ነው የምታሳየው? እስቲ ንገረኝ። ምን ልታሳይ ነው? ታሳየው ነገር የለም። ከጓደኞቼ ጋር ይጫወቱ ነበር። ጓደኞች በለጡብህ ከኔ። አንቺ የለሽም። ቁጭ በልና ቀይ ለብሰህ ጠብቀኝ። ባይኖርስ ለብሰህ ጠብቀኝ ነው ያልኩህ አይደለ? ለብሰህ ጠብቀኝ ማለት ግባና ቲክቶክ ላይ ተለፋደድ አይደለም። ገባህ አይደለ? ኦ ማይ ጋድ ይኸውልሽ ውዴ በቃ ሰምቻለሁ። አልሄድም። ተናደሻል። ተናደሻል። አልፈልግም። አንተ መቼ የሰው ጓደኞቼ ይሄ ወጥተው ዲነር እኔ ግዴታ እኔ ነኝ እንደውም ይሄንን እኮ ያዘዝኩ ለብሰህ ቀይ ለብሰህ ጠብቀኝ አብረን ኢቬደን እናወራ እንዝናናለን እንጫወታለን። ይሄንን ነገር እኮ አንተ ነህ ፕሮግራም አድርገህ መጠበቅ የነበረብህ። አዳምጪ አንቺ ይሄንን ያልኩት እኔ ቀይ ልብስ የሚባል ነገር ላይክ የማልወደው ነገር ነው፣ ግን አንቺን ደስ ይበልሽ ብዬ ነው ወጥቼ ደስ ይበለኝ ማለት ነው። ታዲያ እንደዚህ ነው ደስ የሚለኝ። አርፈህ ቁጭ ብለህ አትጠብቀኝም? ምን ይሰራልሃል ቲክቶክ? እኔ ቲክቶክ ውስጥ ባልገባ ቤት ብቀመጥ አንቺን እስኪ የጠበቅኩሽ ነው አይደል? ከቤት አልወጣሁም። ወይኔ ጌታዬ አምላኬ ሲያረጉልኝ ነው የገባሁት። what's the problem? መተህ ብትወስደኝስ? እሺ መተህ ፒክ ብታደርገኝ ምን ችግር አለው? ከስራ ቦታ አላልሽኝም? እቤት እመጣለሁ ነው ያልሽኝ። እኔ ነኝ እንደ ግዴታ ሁሉን ነገር ማለት ያለብኝ? ፍቅር ለምን ደግሞ አትረዳኝ? ግን አንተ ሁሉን ነገር እኔ ነኝ መናገር ያለብኝ? እኔ ነኝ ማስተምር ሁሉን ነገር እኔ ነኝ እንደማስተምር። አንተ አታውቅም እንዴ? ራስህ አታውቅም እንዴ? ስለ ዲነርም ስለ መውጣትም ስለ መልበስም ስለ አለባበስም ስለ ሁሉም ነገር እኔ ነግሬህ እችላለሁ እንዴ? እስከ መቼ ነው የምነግርህ? አንተ አታውቅም እንዴ? የክሪስማስ ኢቭ ነው፣ በሰላም እናሳልፈው። መቼ ታውቀዋለህ አንተ? እሱን ኢቭነቱን መቼ ረስተኸዋል እኮ አንተ። መቼ ታውቀዋለህ አንተ? እዚህ ተለፋደድልኝ ሳቅ ከማንም ጋር እንጂ ገልፍት ከማንም ጋር እንጂ አንተ መቼ ታውቀዋለህ አንተ? እኔ እኮ ግራ ግብት ነው ያለኝ ካንተ ጋር ሳውንድ ጓደኞች አይደለም እንዴ? አንቺ ትገባያለሽ አይደለም እንዴ? አንዳንዴ what's the big deal? ብገባማ ካንተ ጋር አብሬ አንተ ባለበት ሰዓት ላይ ነው እኔ ቲክቶክ ላይ የምገባው። ብቻ መጣሽ ከወንዶች ጋር ደግሞ ስለፋደድ አይተኛል እንዴ? አንተ እኮ ከሴቶች መሀል ቁጭ ብለህ ልብሴን አያችሁልኝ ምናምን ምን ያስፈልጋል? አሁን አላልኩም። ቀይ ለበስክ ዛሬ ስትሉ ውዴ አዛኝ ነው አልኩኝ። ሰዓት እንዴ እንውጣ በቃ እሺ እንውጣ። በእንደዚህ አይነት ሙድ መውጣት አልፈልግም። አም ሶሪ በቃ ተው ትቼዋለሁ። አልወጣም በቃ የራስ ጉዳይ ያዋጣት ቲክቶክ። ሶሻል ሚዲያ ላይ ካላችሁ እጅግ በጣም አስቸጋሪ ሁለት ሆናችሁ ደግሞ ካላችሁ ጸቡ የቤት ገበናው እንዳለ ፊት ለፊት ነው እና ጥንቃቄ ልናደርግ ይገባላችሁ። ለዛሬ ፕሮግራም በዚህ ጠረቅ በቀጣይ ቪዲዮ እስከ አሱድ አትሄዱ ኮሜንት ጀርስ በርሱ ከታከል እስካሁን አብራችሁ ለቆያችሁ ሰዎች